الله ذي الجلال والكمال والجمال والإنعام. الحمد لله المتفضل على عباده بالخير العميم والهادي بفضله ورحمته إلى صراطه المستقيم، لا يفنى ولا يبيد ولا يكون إلا ما يريد، لا مثيل له يوجد ولا إله سواه يعبد ولا أكرم غيره يقصد. عز جاهه وجل ثناؤه وتقدست أسماؤه ولا إله غيره. إلهي ومولاي، فلما قسى قلبي وضاقت مذاهبي جعلت الرجاء نحو عفوك سلما. تعظمني ذنبي فلما قرنته بعظيم عفوك كان رب عفوك أعظما. وما زلت ذا عوف عن الذنوب ولم تزل تجود وتعفو منة وتكرما. وإن تنتقم مني فلست بآيس ولو دخلت نفسي بجرمي جهنما. ولولاك لم يصمد لإبليس عابد فكيف وقد غر صفيك آدما. وإني لآتي الذنوب أعرف قدره وأعلم أن الله يعفو ترحما. وأزكى صلوات الله وتسليماته على معلم الناس الخير وهدي البشرية إلى الرشد، نبي الرحمة وإمام الهدى، البشير النذير والسراج المنير، عليه أفضل الصلاة وأتم التسليم. يا نبي الله، كل الناس تولد ثم تفنى ووحدك أنت ميلاد الحياة. وكل الناس تذكر ثم تنسى وذكرك باق في الصلوات. تردده المآذن كل وقت وينبض بالقلوب إلى الممات. أتيت إلى الدنيا وليل الكون داج وبعد الوعد أحييت البنات. وفاح المسك أنا كنت تمشي ووجهك نوره عم الجهات. وقد تعلي المكارم قدر قوم ويعلو فيك قدر المكرمات. معشر السادة، أوصي نفسي وإياكم بتقوى الله. وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. أيها المباركون، الإسلام دين جهاد واجتهاد وحج وزكاة، ولا غرو أن حث أتباعه بالتجارة والكسب والعمل. ولذا في القرآن يوجه المسلمين قائلا: فامشوا في مناكبها وكلوا من رزقه وإليه النشور. الأنبياء والمرسلون كانوا يأكلون من كسب يديهم، ما من نبي إلا ورع الغنم. والمرسلون كانوا يأكلون الطعام ويمشون في الأسواق. وفي الحديث عن مقدام عند البخاري يقول النبي صلى الله عليه وسلم: وكان نبي الله داود يأكل من عمل يده. وفي مسلم من حديث أبي هريرة يقول النبي عليه الصلاة والسلام: وكان زكريا نجارا. التجارة والعمل والكسب من مقومات الحياة. اليوم تعالوا بنا لنذكر الشباب كي يتاجروا ويعملوا ليبنوا مستقبلهم الأفضل. ود مؤمنان، እስልምና እንደሚታወቀው ዘካን፣ ሐጅን የእምነቱ ምሰሶ አድርጎ የተነሳ ዲን ነው። እነዚህ መሰረታዊ የዲኑ ምሰሶዎች እንዲሟሉ የፋይናንሻል አቅም፣ የገንዘብ አቅም ለሙእሚን ግዴታ ይሆንበታል። ሊመን استطاع
ኢለይሂ ሰቢላ መንገዱን የሚያደርሰውን የኢኮኖሚ አቅም ይዘንድ ከአንድ ሙስሊም ይጠበቃል። አይደለም ዘካና ሐጅን ቀርቶ እምነቱን እንኳን የዲኑን መግቢያ ቁልፉን ላኢላሃ ኢላላህን ለማስጠበቅ ኢማኑን ለማስጠበቅ የኢኮኖሚ ነፃነትን ሙስሊም ሊያውጅ ዘንድ በሱ ላይ ግዴታ ነው። በዶቄትና በዘይት እምነታቸው የሚቀይሩት የኢኮኖሚ ጥረት ውስጥ የወደቁ ወገኖቻችን መሆናቸውን ልብ ይላል። እስልምና ሙእሚኖች እንዲሰሩ እንዲጥሩ ትልቅ አነሳሽ መልእክቶችን አስተላልፏል። እንዳለመታደል ሆኖ አሁን ያለው ወጣት ተተኪው ትውልድ ረፍትን የወደደ ስንፍናውን ጃኬቱ ያደረገ በተስፋ መኖርን ቲሸርቱ ያደረገ ተተኪ ትውልድ ማየት አስደንጋጭ ክስተት ሆኗል። በህልም የሚኖሩ ሳይሰሩ መክበርን የሚመኙ በሐሳብ የናወዙ በሱስ የተበከሉ ወጣቶችን ማየት የነገ ተጨባጫችን አስፈሪ እንዲሆን ያደርገዋል። ሳይሰሩ መክበር ዌልዝ ዊዛውት ወርክ ያለ ስራ መክበር ቁጭ ብሎ ማለም አየር ላይ ዝም ብሎ እንደሚታፈስ ማሰብ በሰፈነበት አዲሱ ትውልድ ውስጥ ዛሬ በዚህ ሚንበር ላይ ስለ ስራ ለፍተው እንዲያድሩ በላባቸው እንዲያድሩ ልናሳሳቸው ግድ የሚለን ወቅት ላይ ደርሰናል። አብዛኛው የሚያጓጓ ወጣት አለባበሱ የሚያምር ቁንጅናው የሚያምር ወጣት ስራ የለሽ ሆኖ እንደማየት የሚያሳዝን ነገር የለም። ሰይድና ዑመር ኢብኑል ኸጣብ ምን ይላሉ? እኔ አንድን ወጣት አይዋለሁ፣ ቁመናው መልኩ ያስደስተኛል፣ በጣም እገረምበታለሁ። ከዛም ስራ የለውም ሲባል ካይኔ ወድቃል የወጣት አለ። በጣም ሙሉ ኃይል ያላቸው የሚያምሩ ወጣቶች ያለ ስራ እነሱን ከማየት ሱስ ውስጥ ከማየት በላይ ለዚህ ኡማ የወደፊት አደጋ የለም። ወጣቱ በላቡ እንዲያድር በተስፋ የሚቆረጥ ነገር እንደሌለ እንዲያቅ ልናስታውሰው ግድ ይለናል። እስልምና እንደምታውቁት ስራን የቀደሰ ሃይማኖት ነው። ሰርቶ ማደርን እንደ ዒባዳ የጻፈ ዲን ነው እስልምና ማለት። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ጣፋጭ ምግብ ጥሩ ምግብ አይመገብም ከእጁ የሰራው ቢሆን እንጂ ይላል። ሚቅዳም ባወሩት ሐዲስ ላይ ቡኻሪ በተዘገበው ማ አከለ አሐዱን ጠዓመን ቀጡ ኸይረን ኢላ ሚን ዐመል የዲህ፣ አንድ ሰው ጥሩ ምግብ አልተመገበም በላቡ የበላው ቢሆን እንጂ። ሰርተህ ውጤታማ ሆነ በአቅምህ በተሰማራህበት የትኛውም ዘርፍ እሱን እንደ መብላት የሚያስደስት ነገር የለም። ነቢዩላህ ዳውድም አሉ ነቢዩ ዓለይሂ ሰላቱ ወሰላም አስከትለው እዚሁ ንግግራቸው ላይ ከእጁ ነበር የሚበላው ሰርቶ። ነቢይ ነው፣ ንጉሥ ነው ዳውድ ማለት። ግን አላህ ብረትን አግርቶለት ነበር፣ ያጣጥፈው ይቀጥለው ነበር። የጦር ማከላከያ ለምዶችን ይሰራ ነበር። ሰንዓተ ለቡሲን ለኩም ወአለና ለሁል ሐዲድ፣ ችሎታ ነበረው ብረትን አቅልጦ የመስራት። ከዛ ይመገብ ነበር። ሙስሊም ላይ በተዘገበው አቡ ሁረይራ ባስተላለፉት ነቢዩላህ ዘከሪያ ታላቁ የአላህ ነቢይ አናጺ ነበር ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ማ ሚን ነቢይን ኢላ ወረዐል ገነም፣ ምንም ነቢይ አላህ አላከም ከብት የጠበቀ ቢሆን እንጂ። ሰርተው ያድሩ ነበር ነቢያቶቹ። ለዛ ነው ለተከታዮቻቸው እኛ ምን ክፍያ ጠየቅናችሁ እንደሚሉ ክፍያ አልፈለጉ። አጀራቸው ከአላህ ነው። ዱንያን ሰርተው ያድራሉ፣ ዲኑን በነፃ ያከፋፍላሉ። እስልምና ስራን ትልቅ ቦታ የሰጠ ሃይማኖት። ቁርአን ላይ ሱረቱ ሙዘሚል ላይ አንድ ነገር እናገኛለን። መሳ ለመሳ ሁለት ትላልቅ ዒባዳዎችን አላህ ጠርቷል። ወአኸሩነ የድሪቡነ ፊል አርድ የብተጉነ ሚን ፈድሊላህ ወአኸሩነ ዩቃቲሉነ ፊ ሰቢልላህ አላለ። ሁለቱን መሳ ለመሳ ጠራቸው። ከፈሎቹ አሉ በምድር ተበትነው የአላህን ሪዝቅ ለመፈለግ በንግድ የወጡ፣ ሌሎቹ ደግሞ አሉ በአላህ መንገድ ትግል ለማድረግ የወጡ። ሁለቱን እኩል መጠራቱ ይላሉ ሙፈሲሮቹ። ለመነገድ ከጅሃድ ጋር ማቀራረቡ እስልምና ለንግድ ለስራ የሰጠውን ቦታ እናያለን። የአላህ ምርጥ ባሮች የሚገኙት የሥራ ሜዳው ላይ ነው። ሪጃል አላቸዋል።
የኔ ጀግኖች ባሮች እነዚህ ናቸው። ላ ቱልሂህም ቲጃረቱን ወላ በይዑን አን ዚክሪላህ የያዙት ቲጃራ የትኛውም ስራ ወላ በይዑን መግዛትና መሸጥ አላህን ከማስታወስ ማያዘናጋቸው። የት ነው የሚገኙት? ስራ ላይ ናቸው። በላብ ነው የሚያድሩት። የዘመድ ብር ከአሜሪካ ይጠብቁ። ከእናት ኪስ ተወስዶ ጫት ተቅሞ አይታደርም። ሪጃል አላቸዋል። የኔ ጀግና ባሮች እነዚህ ናቸው። ንግድ አላህን ከማስታወስ ማያዘናጋቸው። ግን የት ውስጥ ነው ያሉት? ንግድ ውስጥ ነው ያሉት። እስልምና ሰርቶ ማደርን ትልቅ ትኩረት ነው የሰጠው። ሐታ ዛሬ ያለንበት ቀን ሳምንታዊ ዒዳችን ነው የውሙል ጁምዓ። በዚህ ቀን እንኳን ስራ እንድንሰራ እስልምና ትልቅ ማነሳሻን አድርጓል። ያ አዩሃ አለዚነ አመኑ ጥሪው ይሄ ነው፣ እንስማው። እናንተ ያመናችሁ ምእመናኑ ኢዛ ኑድየ ሊሰላቲ ሚን የውሚል ጁምዓ የጁምዓ ቀን ለሶላት ጥሪ ሲደረግ ወደ መስጂድ ነው አላህ። የት ውስጥ ነበሩ? ንግድ ውስጥ ነበሩ። ወዘሩል በይዕ ንግዱን ለጊዜው አቁሙታል። ወደ መስጂድ ኑና አላህን አስታውሱ። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። ከዛስ መስጂድን ቆይ ፈኢዛ ቁድየት ሰላት እቺ ፋዋ ትልቅ ትርጉም አለ። ፈንተሽሩ አሁንም ፋዋ ትልቅ ትርጉም አለ። ልክ ሶላቱ ሲያልቅ ተበተኑ አለ። ወብተጉ ሚን ፈድሊላህ የጌታችሁን ጸጋ ሰርታችሁ ፈልጉ። ወዝኩሩላህ ከሲራን በስራችሁ ላይ ደግሞ አላህን አስታውሱ። ረዛቁ እሱ ነው። ወፊ ሰማይ ሪዝቁኩም ምድር ላይ ሰበቡን ያለ ሪዝቁ ከላይ ነው የሚቆረጠው። ወዝኩሩላህ ከሲራን ለዓለኩም ቱፍሊሑን። የጁምዓ ቀን እንኳን እንድናርፍ ያልፈቀደ ዲን ነው ያለ። ስራ በላብ ማደር መልፋት የዲነል ኢስላም አርማው ነው። ይሄ ወጣት ቁጭ ብሎ እንዳያስብ በህልም እንዳይዋልል ድንገት ብር የሚገኝበት አለ ሲባል የኢሉሚኒቲ አባሉኝ 500 ሺህ ላግኝ ብሎ እንዳይሰክር እስልምና ያሰመረውን መንገድ ልንጠቆመው ግድ ይላል። በአቋራጭ መክበር የለም። ወጣቶች በአቋራጭ ለመክበር ሲስተም ውስጥ መኖር አለ። መንገዱ ላይ ያለ ስትማስን ፓስወርዱን ታገኘዋለህ። ያኔ ትዘላለህ። ማንኛውም ነጋዴ ማንኛውም ሀብታም ለመሆን ሲስተም ውስጥ ያልፋል። ድንገት ይገጥማል፣ ትወጣለህ። ድንገት ግን ያለ ስራ ትልቅ ብርን ብታገኝ ውጤታማ አይደለም። ልብ በሉ፣ አሜሪካ ውስጥ ሎተሪ ከደረሳቸው አብዛኛው ሰዎች ውስጥ አብዛኞቹ ያን ብር በዓመት አጠውታል። ስራ የላቸው፣ እቅድ የላቸው፣ የዘረጉት ሲስተም የለም። የሆነ ሚሊዮን ብር መጣ፣ ምን ያደርጉት? መኪና ስትገዛ ስትቀይረው፣ ቤት ስትገዛ ስትቀይረው ብሩ የለም። ሲስተም ውስጥ ካለ የሥራው መስመር ላይ ካለ ያን ብር እዛ ውስጥ ነው የምትከተው። ቡስት ያደርጋል፣ ይሰፋል። ዝም ብሎ መክበር የለም። ወጣቶች እንዳታልሙት። ስራ አድካሚ ነው። 10 ሞክረህ አንድ ነው የሚሳካል። 10 ፕሮጀክት ሞክረህ አንዱ ይሳካል። እንዲህ ነው የንግዱ ዓለም የሚኖር። አንዱ ሲወድቅብህ፣ አንዱ ስታክ ሲያደርግ፣ አንዱ ስትነሳ፣ አንደኛው ላይ አላህ ይረዝቃል። ስራ መልፋት በላብ ማደር ወጣቱን ልናስተውሰው ግድ ይለናል። በእስልምና ታሪክ የኛ ተምሳሌቶቻችን የነቢዩ አለይሂ ሰላቱ ወሰላም ሰሃቦች ናቸው። ቁል አልሐምዱሊላህ ወሰላሙን ዐላ ዒባዲሂ አለዚነ እስጠፋ። ቁል አልሐምዱሊላህ ምስጋና ለአላህ ይሁን፣ ወሰላሙን ሰላምም ይስፈን ዐላ ዒባዲሂ አለዚነ እስጠፋ አላህ ለመረጣቸው ባሮቹ። ሐሰኑል በስሪ ምን አለ? እዚህ የተጠቀሱት የነብዩ ባልደረቦችን ነው አለ ሰለላሁ ዐለይሂ ወሰለም። እነዚህ የኛ ሞዴሎች ናቸው። ከ10ሩ አንድ ቦታ ላይ የጀነት ከተባሉ ሰሃባዎች ውስጥ 6ቱ የዛ ዘመን መልቲ ሚሊዮነሮች ነበሩ። ዛሬ አንዱን እናውሳ። ዑስማን ኢብኑ አፋን ረዲየላሁ ተዓላ ዐንሁ። ዑስማን የነብዩን 2 ልጆች ያገባ ዙኑረይን አማቻቸው ነው። በ2 ልጅ ይዛመዳቸዋል። ዑስማን 3ኛው ኸሊፋ ነበር። ዑስማን ቀብር ሲያይ እንባው የማይቋረጥ የአላህ ባሪያ ነበር። ዑስማን ሌሊቱን ሙሉ ቁርአንን አኽትሞ የሚያድር የአላህ ምርጥ ባሪያ ነበር። አመን ሁወ ቃኒቱን አና አለይል የተባለው ሰሃባ እሱ ነው። ዑስማን ነቢዩ ዓለይሂ ሰላቱ ወሰላም በተደጋጋሚ የጀነት ያሉት ነው። ጀነትን ከነቢዩ እጅ የገዛ ሰሃባ ነው ዑስማን።
ዑስማን ነብዩ የተለየ ክብር የሚሰጡት ሰሃባ ነው ተከታያቸው። አንድ እናታችን አይሻ ምን ትላለች? ነብዩ አለይሂ ሰላቱ ወሰላም ቤታቸው ቁጭ ብለው አቡበክር መጣ የሆነ ጉዳይ ሊያማክራቸው ገባ፣ አውርቷቸው ወጣ። ዑመር መጣ እንደተቀመጡ ነው አወሩት። ከዛ ዑስማን ሲገባ ባታቸው ተገልጦ ነበር። ሁለቱ ሰብሰብ ባረጉትና ተስተካክለው ቁጭ አሉ። ወጣው ሲሄዱ እናታችን አይሻ ጠየቀች ረዲየላሁ ተዓላ ዐንሃ፣ የአላህ መልእክተኛ ለአቡበክርና ለዑመር ያላሳየውን ለዑስማን ምን ነው እንዲህ አይነት እንቅስቃሴ ያረካለቻቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላ አስተሒ ሚመን ተስተሒ ሚንሁ አልመላኢካ፣ መላእክት ከሚያፍሩት የአላህ ባሪያ እኔ አላፍርም እንዴ አልጠነቀቅም? ዑስማን ማለት ይሄ ነው። ግን ደግሞ ተወዳዳሪ አሁን ድረስ ያልተደረሰበት ነጋዴ ነበር። የንግድ አቅሙ ትልቅ ነው። በአሁን ዘመን የሰይድና ዑስማንን ሀብት ወደ ዶላር ቀይረውታል። ስንት ትጠብቃላችሁ? 600 ቢሊዮን ዶላር ነበር የዑስማን ብን አፋን ሀብት። ገብቷቸዋል? 600 ቢሊዮን። የሀገራችን ትልቁ ባለሀብት ሼህ መሐመድ አላሙዲን አላህ ይጠብቃቸው 9 ቢሊዮን ዶላር ነው ንብረታቸው ተደምሮ 600 ቢሊዮን ዶላር እንዴት አመጣ? እንዴት አይነት የንግድ ሳይንሱን ቢያቀው ነው ዑስማን። በርግጥ እንደኔና እንዳንተ ሰሃባዎችም ጠየቁት፣ መካ ላይ ሀብታም ነበርክ ጥለው መጣሃል፣ መዲና እንዴት ገብተ ባለ ሀብቶም ካሏቸው ሰይድና ዑስማን 5 የንግድ ፕሪንሲፕል አስቀመጡ። ያውም ባለ ሀብቶች የሚጠቀሙት የመረህ ኩንቱ ኡዓልጃል 5ቱን ወጣቶች መዝግቡት። ኩንቱ ኡዓልጅ የንግድ ህጎቹን ተመልከቱ። ኩንቱ ኡዓልጅ